እስቲ እኔ ያለበት አካባቢ እስቲ ትንሽ ቀረጽ ሊያርገውና በየትኛው በኩል ሊድ በዚህ በኩል ሊድ ሳሮቹን ተመልከቱ እንዴት አባቱ እንደሚያምር አያምርም መንገዱ ዝም ብዬ ወጣው ማለት ነው እንዲሁ እየቀረጽኩ ዝናቡ በቃ ሳሙኑ ዝናቡን ልነግራችሁ አልችልም በቃ ዝናቡን አሁን ፀሐይ ወጥቷል ደስ ይላል በቃ እኔ ያለበት አካባቢ ያለው ሳሮች አካባቢው ደስ ይላል በቃ ሲታዩ ማለት ነው እንዲሁ ሳሮች እንዲሁ ወጣው ማለት ነው በቃ ቤቱ ደበረኝ ቁጭ ባልኩበት ሲደብረኝ እንዲሁ ለምን አልወጣም እንዲሁ ወከው ለምን መንገድ ላይ ወክ ለምን አላረግም ብዬ ወጣው አሁን ወክ እያረኩ ነው እንዴት እንደሆነ አሁን ሰው አገር ነውና የአገራችን ቢሆን ኖሮ ስንት ነገር አለ የሚሰራው ነገር እንደዚህ ስራ ሰርታችሁ ከጨረሳችሁ በኋላ የነኝን ሳሮችን ደስ አይልም ግን ደስ አይልም አካባቢው ግን ደስ ይላል ግን ነገር ግን የሚባል ነገር አለ በቃ ደበረኝና እንዲሁ ወጣው ማለት ነው አንዳንዴ ይደብራል በቃ ሰው አገር ሰው ቤት እንደ ፍላጎታችሁ በቃ እንደዚህ ሲደብራችሁ የፈለጋችሁት በቃ የፈለጋችሁበት ቦታ መሄድ አትችሉም በቃ አትወጡም አትዝናኑም በቃ ይደብራል ማለት ነው በቃ እንዲሁ ይደብራል በቃ እኔ እንጃ በቃ የሆነ ጊዜ አለ በቃ ለኔ ማለት ነው በቃ ደበረኝ ነው በቃ ሁሉ ነገር ነው የሚያስጠላኝ በቃ ሲደብረኝ ማለት ነው አሁን እነኛ ለቬራዎቹን እዚህ መንገድ ላይ አያምርም ሲሄድ ሲመለስ ይዤ ቆርጬ ይዤ እሄዳለሁ ማለት ነው በቃ ይደብራል አሁን እዚህ ምን ሊያሰሩ ነው ኮብልስቶን እንትኑን አምጥቶ እዚህ ደርድረዋል ቤት ሊያሰሩ ነው መሰለኝ እዚህ ግቢ ላይ ከዛ አንዳንድ በቃ እንዲሁ ይደብረኛል በቃ እንዲሁ ማለት ነው አያምርም ይሄ የመንገድ እንትን እኮ ነው ይሄ እንደዚህ አይነት ድርኔጅ የሚሰራው ድርኔጅ ማለት ነው ይሄ ቤት አያምርም ከምንም በላይ ይሄ ቤት አያምርም አሁን ነው የተሰራው ይሄ ቤት እዚህ ግቢው እየሰሩ ነው ይሄው ግቢው እዚህ ግቢውን እየሰሩ ነው ከዛ ደበረኝ በቃ ወክ እያረኩ እንዲሁ አካባቢውን ቅረጽ እያረኩ እንደዚህ ወጣው ማለት ነው እዚህም ቤት እየሰሩ ነው አካባቢው ላይ ቤት እየተሰራ ነው እኔ ካለበት ወጣ ብዬ ትንሽ ወጣ ብዬ ተራምጄ እመለሳለሁ ብዬ እኮ ነው ይሄ ሰውዬው ደግሞ ግቢውን እያጸዳ ነው ከዛ እንደኔ በቃ ስደቱ ስልችት ያለው ሰው ማን ነው ለኔ በቃ ስደቱ በጣም ስልችት ብሎኛል በጣም ደብሮኛል በጣም ነው ደበረ ስደቱ እንዲሁ እያጸዳ ነው ግቢው በጣም ሰልችቶኛል በጣም ስልችት ያርጎኛል ስደት እንደኔ ስደት ስልችት ያለው ሰው ማን ነው እውነት በቃ እኛ እኮ እየኖረን አይደለንም እየሰራን ሰርቶ እየሰሩ መኖርና እየኖሩ መስራት ማለት ይለያል አሁን እኔ የተረዳሁት እየሰራን እየኖረን ነው ግን እየኖረን እየሰራን አይደለንም በቃ መኖር መስራት
መኖር መስራት ይለያል። መኖር መስራት ይለያል። እውነቴን ነው የምላችሁ። አሁን እኔ በቃ ለይቼ ማወቅ ከጀመርኩ ወዲህ ማለት ነው በቃ እየኖርሽ ስትሰሪ በጣም ደስ ይላል። እየኖርሽ ስትሰሪ ማለት ነው በቃ እየኖርሽ መስራት እየሰራሽ መኖር ማለት በጣም ከባድ ነው። እውነት ይሄንን ለይተን አይደለም የምንኖረው ማለት ነው። ይሄንን ለይተን ብንኖርማ ጥሩ ነበረ። ይሄ ድንበር የሳውዲ ድንበር ነው። የሳውዲ ድንበር ደርሻለሁ። እኔ ያለበት በጣም በቃ አለ አይደል ለዱባይ መጨረሻ ቦታ ይሄ የሚጓዙት መኪናዎች ሳውዲ የሚሄዱት መኪናዎች ናቸው። ሳውዲ የሚሄዱት መኪናዎች ናቸው። አያችሁት? እያያችሁ ነው። ይኸው አቆራጭ ያላቸው ይሄ መኪናዎች ማለት ነው። ሳውዲ የሚሄዱት መኪናዎች ናቸው። አሁን እኔ ሁሉም ቦታ እየተሰራ ነው። በዚህ ልሂድ፣ እዚህም እየተሰራ ነው ቤት። በዚህ ልሂድ እያልኩ ሁለቱን ቦታ እያማረጥኩ ማለት ነው። በዚህም ሄድኩት አንድ ነው መንገዱ ማለት ነው። አሁን እኔ በዚህ በአቋራጩ በዚህ ሌዳ አሁን እዚህም ቤት እየተሰሩ ነው። እዚህ ቦታ ምንድነው የሚባለው? መዘራ ይባላል። ይኸውላችሁ መዘራ ነው የሚባለው ይሄ ቦታ። ደስ አይልም? መዛራ ነው የሚባለው። እኔ በዚህ ልሂደው በዚህ በኩል ልሂደው መንገዱን እያማረጥኩ ነው። ለኔ ቅርብ የሚሆንበት መንገዶችን እያማረጥኩ ነው። በቃ በዚህ ልሂደው፣ በቃ በዚህ ሊጓዛ። ስለዚህ እየኖራችሁ ስሩ፣ እየኖራችሁ መስራትና እየሰራችሁ መኖር ይለያል። እየሰራችሁ መኖርና እየሰራችሁ አሁን እንደገና እዚህ እንትን መዘራ እየተሰራ ነው። መዘራዎች እየተሰራ ነው፣ ይሸጣሉ። አሁን መንግስት ይሸጣሉ ለሀብታሞች ማለት ነው። አሁን እንደዚህ እኛ ሀገር ጨረቃ ቦታ ተብሎ የሚገዛበት ቦታ አለ አይደለ? መዘራ እንደዚህ መዘራ ይሸጣል እዚህ አካባቢ ማለት ነው። ከዛ ሀብታሞች ይገዙና ቦታውን እንደዚህ አጥሮ አሁን ይሄ ቦታ የታጠረበትን ቦታ እያያችሁ ነው። እንደዚህ ይታጠራል፣ እንደዚህ መዘራ ቤት ይሰራል ማለት ነው። ጊመሎች ምናምን እንደዚህ እንትን ከብት እርባታ ጊመሎች እንደዚህ እንትን አሁን ይሄ ሳሞኑም ነው ይሄ ቦታ አሁን ሳሞኑም እየተሰራ ነው። ይሄ የተኛው ሀብታም እንደሆነ ይሄን ሁሉ ገዝቷል ማለት ነው። እርሻው በጣም ትልቅ ቦታ ነው የገዛው። ማሻአላ አሁን ይሄ ቦታ ይታጠራል እንደዚህ ይላል። አሁን እዚህ አሁን ሸይቃዋ መጅለስ ኬማ ደስ አይልም? ወቃን ጻጥን ጎዳና በቃ ማንንም የሚታይበት ቦታ አለ። ማንንም አታዩ፣ ማንንም ማለት ነው። ጻጥ ያለ ነው። አያችሁ? ይሄ መዘርአ ነው። አንድ ግለሰብ ገዝቶ ከብት እርባታ ወይም ጊመሎች ምናምን እንትን ይላል። ይሄ ቦታ መዘርአ ቦታ ይባላል። መዘርአ ቦታ ነው። አሁን ይሄ ቤት አያምሩም? ያው ሀገራችን መንግስታችን አያምሩም? ደስ አይልም? እንዴ ነው እላችኋለሁ ጋይስ። ይሄ መዘርአ ነው። አሁን ሳሞኑም እየተሰራ ነው እዚህ አካባቢ። ዝም ብዬ የወጣው ወክ ማለት ነው። ወክ ነው የወጣው ዝም ብዬ የወጣው ወኩን ማለት ነው። እንዴ ነው እላችኋለሁ። አሁን ግራ ገብቶኛል። በቃ ከቤት በቃ ዝም ብዬ ወጣ። በቃ ግራ ሲገባኝ ማለት ነው። ግራ ሲገባኝ ዝም ብዬ ወጣውና መቅረጽ ጀመርኩት። ከዛ ለካ እየኖራችሁ መስራትና
ኖራችሁ እየሰራችሁ መኖር እንደሚለይ አሁን ነው ያወቅኩት። በቃ አሁን አወቅኩት። አሁን ገባኝ እላችኋለሁ ጋይስ። በዚህ በቃ አሁን በዚህ ቀጥ ብዬ ወደ ቤት እመለሳለሁ ማለት ነው። በዚህ ቀጥ ብዬ ወደ ቤት እመለሳለሁ። ይሄ ነው ነገሩ ይሄን ይመስላል። ይኸው መዘራ የገዙት ሰዎች ያው መጥተዋል፣ እያዩ ነው ያለ ሰው እንደዚህ ነው፣ ሀብታሙ እንደዚህ ነው። እዚህ ቦታ እዩ ቆሻሻ ሽታ እንደዚህ አካባቢ ይሄው እንደዚህ ነው እላቸዋለሁ። እንደዚህ ይሄን አይል ካሳየው እንደዚህ ካሳየው በቂ ነው። በቃ ደህና ዋሉ እላቸዋለሁ። መልካም ውሎ። ቻው